በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ባለፈው ሳምንት በገመገመበት ወቅት ሪፖርት ያቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሚቀጥለው ዓመት ጀምሮ በመንግስት ሀብት ሲማሩ የቆዩ የዩኒቨርሲቲ ተማሪዎች 3ኛ ዓመት ላይ ሲደርሱ ለአንድ ዓመት ብሔራዊ አገልግሎት እንዲሰጡ ይደረጋል ማለታቸው ይታወሳል። ይህም ወጣቶች ሀገሪቱ ያለችበትን ሁኔታ በደንብ እንዲያውቁት በር ይከፍታል ሲሉ አስረድተዋል። ይህንን የትምህርት ሚኒስቴር ውሳኔ ተከትሎ ትምህርታቸውን በተለያዩ ዩኒቨርሲቲዎች የሚከታተሉ ተማሪዎች ከዚህ ሳምንት መጀመሪያ አንስቶ የተቃውሞ ሰልፎችን እያደረጉ ይገኛሉ። ተማሪዎቹ በእያንዳንዱ የትምህርት አይነት ከተመደበው የትምህርት ጊዜ ተጨማሪ 1 ዓመት መጨመሩ ተቀባይነት እንደሌለው ሲገልጹም ተስተውለዋል። ተማሪዎች ተቃውሟቸውን ካሰሙባቸው ዩኒቨርሲቲዎች መካከል የመዳወላቡና ወቻሞ ዩኒቨርሲቲዎች ተጠቃሹ ሲሆኑ ሪፖርተር ያነጋገራቸው የዩኒቨርሲቲው ተማሪዎችም ያሉበትን ሁኔታ፣ የዩኒቨርሲቲዎቹን የጸጥታ ሁኔታ እንዲሁም የተማሪዎቹ ጥያቄ ምንድነው የሚለውን ጉዳይ አብራርተዋል። የመዳወላቡ ዩኒቨርሲቲ ተማሪው እንደሚለው ትላንትናና ዛሬ ተማሪዎች ጥያቄዎቻቸውን በሰላማዊ ሰልፍ ማሰማታቸውንና በአሁኑ ወቅት ዩኒቨርሲቲው ከፍተኛ የጸጥታ ቁጥጥር የተደረገበት እንደሆነ እንዲሁም በጸጥታ ኃይሎች የተወሰዱ ተማሪዎች እንዳሉም ተናግሯል። የዩኒቨርሲቲው አመራሮችም ሊያነጋግሯቸው ሙከራ አለማድረጋቸውን ጠቁመዋል። ትናንትና እና ዛሬ በቃ ልጆቹ ሰላማዊ ሰልፍ እንውጣ እያሉ እነሱ ፌደራሎቹ እየከለከሉ ነበረ። በዛ ላይ ደግሞ ያው 1-2 ተማሪ ተወስደዋል ማለት ፌደራሎች ወስዶ እስካሁን ራሱ አልተመለሱም ትምህርታቸው ላይ። 2ቱም ናቸው ግን የወሰዱት ደግሞ ልዩ ኃይል ናቸው እና ልጆቹ እስካሁን አልተመለሱም። ለምሳሌ 4 ዓመት የሚማር ሰው በቃ 5 ዓመት ይሆናል። 1 ዓመት ለምን አስፈለገ ምናምን ብሎ ጠየቅንና እኛ የሚያገባን ነገር የለም ያው የሚኒስቴሩ ስለሆነ ምናምን አሉና እናንተ ሌላ ነገር ከፈለጋችሁ ደግሞ ያሉን እርምጃ ትወስዳላችሁ። ስለዚህ ዝም ብላችሁ በቃ ያለው ነገር ዝም ብሎ አሉንና በቃ እኛም በሱ ዙራ በቃ እንትኑን ፈርተን ዝም ብለን ያለና ላይ ነው አለና አሁን ራሱ እንደዛ ነገር ነው። በቃ መንገድ ላይ ስንሄድ የትም ቦታ ስንሄድ በቃ ፌደራሎች ሁሉ አሉ። በወቻሞ ዩኒቨርሲቲ ትምህርቱን የሚከታተለው ሌላኛው ተማሪ በበኩሉ በትላንትናው ዕለት ተመሳሳይ ሁኔታ እንደነበር ጠቅሶ ነገር ግን የተማሪዎች ጥያቄ በዩኒቨርሲቲው የጥበቃ አካላት መገታቱን አስረድቷል። እዚህ ያለው ሁኔታ እና ሌላው ግቢ ሁሉ ሰላማዊ ሰልፍ ምናምን ተሞክሮ ከዛ የእንትኖቹ እነዚህ የጸጥታ አካላት መጡ። እነሱ አይቻልም ብለው አስቀሩት። በቃ ተማሪውም ዝም የሆነም ያልሆነም ብሎ አስቦ ቀረ። አስበን ነበር ግን አልተሳካም። ሁሉም ጠዋት ላይ ከቁርስ በኋላ 2 ሰዓት ተኩል ላይ እንደዚህ ተሰባስቦ ሁሉም በየኮሌጁ ሁሉ ተሰብስቦ ከዛ እንደገና አይቻልም ብለው እስከ መማታት ሁሉ ደረሱ። ሁሉም ባለበት ላይ አዝኖ ዝም ተቀምጧል። የተማሪ ጥያቄ እንዴት 6 ዓመት እንዴት ግድ ላይ እንቆያለን? ለአንድ ዲግሪ 6 ዓመት እንቆያለን? እንዴት ያለ የተማሪ እንዴት እድሜያችንን በትምህርት ዓለም እንጨርስ ነው? እንደ አይት ላብራቶሪ በእኛ ተጀመረ፣ ሪሚዲያል በእኛ ተጀመረ፣ ግድ ላይ ገብቶ መፈተን በእኛ ተጀመረ። ይሄ ባጅ ምን ይታያል ምናምን ይሄን ነው። በድሬዳዋ ዩኒቨርሲቲ ትምህርታቸውን የሚከታተሉ ያነጋገርናቸው ተማሪዎችም መምህርነት በፍላጎት የሚሰራ ስራ መሆን እንዳለበት በመጥቀስ እያንዳንዱ ተማሪ ላይ ተጨማሪ 1 ዓመት መጨመሩ ተገቢ እንዳልሆነ በሪሜዲያል ተፈትነው የገቡት ላይ ደግሞ ተጨማሪ 2 ዓመት እንደሚሆንባቸው ገልጸዋል። ይህም ተገቢ አይደለም፣ ሊታሰብበት ይገባል ነው ያሉት። እንደ ሌሎች ዩኒቨርሲቲዎች ያው እዚህም አንድ ቀን በሰልፍ ለመግለጽ ተሞክሮ ነበር። ያው ከሌሎች ዩኒቨርሲቲዎች ለየት የሚያደርገው እዚህ ማታ ነበር የወጡት። ማታ ላይ ነበር የተወጣው። ያው ማታ ላይ ስለሆነ ያው አዲስ የገቡትም ግሬ ማለት እንትን ነበረ እንጂ በቃ ወጥቶ ከ30 ደቂቃ ያክል ያው የሚባለውን ነገር ብለው ውስጣቸው ያለውን ነገር ተናግረው ያው ሁሉም እንትን ብሏል ማለት ነው። ተበታትነዋል። ከተቋሞች ውስጥ አንደኛው ያው ብዙዎቹ በሪሚዲያል ተምረው ያለፉ ልጆች ነበሩ እና እኛ ላይ 1 ዓመት መጨመር ይሆናል፣ ግማሾቹ
ተጫዋቾቹ ደግሞ ያው የአስተማሪነት የራሱ የሆነ ያው ፍላጎት ሲኖርህ ነው የሚሆነው እንጂ ያው ዝም ብሎ ማንም ማስተማር ስላለ አሁን ብድግ ብሎ አሁን ማስተማር ያው ይከብዳል እና ብዙዎቹ አመታችን ላይ 1 አመት ተጨምሮብናል። ለብቻው ደግሞ እንትን ይፈልጋል ከውስጥ ስሜት ይፈልጋል ነው በጣም ሲንጸባረቅ የነበረው። ያው የቀረውን ደግሞ ቪዲዮ ላይ ተወጣ። ያው ከሰልፍ ከተወጣ በኋላ ያው ግቢው መግለጫ አውጥቷል እና እያናገረ ነው አይነት ኬዝ ነው። ያው የተማሪው እንትንም ወደ ሌላ አይነት ነገር እየገባ ስለሆነ እሱን ለማረጋጋት ወደ ሌላ ነገር ውስጥ አትግቡ፣ እኛ ከነሱ ጋር ኮንታክት እያደረግን ነው የሚል እንትን ወጥቷል፣ መግለጫ አውጥተዋል። መጀመሪያ ግን ግቢ ውስጥ በነበሩት ፌዴራሎች ነው እንትን ማለት የቻሉት። አሁን ትናንትና ደግሞ ያው ትንሽ ነበረ እንቅስቃሴ፣ ተወሰነ እንቅስቃሴ። ያው ምናልባት ተማሪው ሀሳቡ ሌላ ስለሆነ ያው ወደ ሌላ ነገር እንኳን ቢቀየር ተብሎ ያው ቅርብ ጥንቃቄ እየተደረገ በቃ እነሱ እንትን ማለት የፈለጉት እኛው እያናገርን ነው ትንሽ ያው ለማረጋጋት አይነት ነገር ነው እና ደግሞ ሌላ እንዲሁ ያልታቀረ ነገር ድንገት ቢፈጠር በሚለው ቅድመ ጥንቃቄዎች እየተደረጉ ነበረ። ያው ሙሉ ነው ልነግር አልችልም። ስለ እኛ ያለንበት ዲፓርትመንት እኛውን እየተማርን ነው። ሚድም እንደውም ሰኞ ነው የሚጀምረው። ከእኛ ስር ያሉትን ግን ያው ሆኜ መናገር አልችልም። የባህር ዳር ዩኒቨርሲቲ ሌላኛው ሪፖርተር ያነጋገረው ተማሪ በበኩሉ እስካሁን የተደረገ የተቃውሞ ሰልፍ ባይኖርም ተማሪዎች ውሳኔውን እንዳልተቀበሉት፣ ጥያቄዎቻቸውን በሰልፍ የማሰማት ፍላጎት እንዳለም ጠቅሰዋል። ሁሉም ተማሪ ያው በፌዴራል ነው ውስጡ በጣም ብዙ አለ። መንግስት አካላት በጣም በውስጡ አሉ። ፍራቻ ላይ ያለ ተማሪው ሁሉ እንዴት መዘጋጀት እንዳለበት እንዴት ማድረግ እንዳለበት እያወራ ነው ያለ። በቃ አንወጣም እንውጣ ምናምን የሚል የሆነ ላይ ነው ታፍኖ ነው ያለው። አሁን የሆነ የሚፈነዳ ነው የሚመስለኝ። በጣም ተብሶበታል ተማሪው ያለው ነገር። በሌሎች ዩኒቨርሲቲ የተጀመሩ ነገሮችን ላይቭ እየታየ ነው። እዚህም መቼ እንደሚነሳ አይታወቅም። እዚህ ግቢም ያው እንደሚኖረን የሆነ ግምታች አሉኝ። ምክንያቱም ብዙ ነገሮች አሁን ምንም ተማሪው የሚፈልገው ነገር አለም። መንግስት ራሱ ነው ውሳኔውን ራሱ የሚያሳርፈው ራሱ ገምግሞ ከተማሪው ከትምህርት አካላት እንደዚህ ሀሳብ የሚያጋራ ስላልሆነ የተማሪዎች ኦፖዚሽን ብዙ ጊዜ ይገጥሙታል ብሎ ውሳኔው የመጨረሻ ሰላማዊ ሰልፍ መውጣት ነው፣ ወጥተን ሀሳባችንን እናሰማ የሚል ውሳኔ ላይ ነው ያለ በዚህ ሰዓት ተማሪ፣ ሁሉም ተማሪ ማለት ነው። ማንም በዚህ መንግስት አሁን ባሳረፈው ትምህርት ሚኒስቴር ባሳረፈው እንትን ላይ የተማሪው ፍላጎት አንድም ፍላጎት ያለው ተማሪ እስከሌለ ድረስ ሁሉም ተማሪ ለእንደዚህ አይነት ነገር ዝግጁ ነው። ግን ይሄን ነገር ለማድረግ ግን ፍራቻ አለ። መንግስት ያው አስቀድሞ እንትን አድርጎበታል። እዚህ ላይ የመንግስት አካላት ውስጥ አሉ፣ እየዞሩ ፌዴራሎች በጣም በርካታ አሉ ውስጥ ላይ። እዛው ተማሪው መካከል ከአንዱ ብሎክ ለፌዴራል ነው እና ያ ፍራቻ ስላለ ነው እስካሁን የተማሪው ጥያቄ በቃ አሁን እኛ የምንማረው በዚህ ሰዓት የተማረው ሁሉ አሁን ቀጥታ ስራ የማይገኝበት እንትን ሆኗል። አሁን ስራ የማይገኝበት ያለንበት ሁኔታ ኢትዮጵያ ውስጥ ተምሮ መመረቅ ብቻ ነው እየሆነ ያለው አቅጣጫው አሁን ያለው ሁኔታና በዚህ ሰዓት የትምህርት አመት የሪሚዲያል የሚባል መጥቶ የሆነ ጊዜ ያሳለፈ ተማሪ አለ። አሁን በፊት 4 አመት የነበረው 5 አመት ሆኗል። አንዳንድ አመት ጭማሪ ተደርጎበታል በሁሉም ላይ የሆነ ጊዜ በዚህ ባለፉት 5 አመታት ውስጥ የተፈጠረ ነው። አሁን በዚህ ባለው ሁኔታ ደግሞ እንደገና 1 አመት ሲጨመርበት በ3 አመት ይመረቅ የነበሩ የድሮ ሰዎች እኛ በ6 አመት በ7 አመት እንድንመረቅ እየሆነ ነው ማለት ነው ያለው ሁኔታ። በቃ ምንም ተማሪዎች 1 አመት እዚህ አላስተማሩ የሚፈጠር ነገር አይኖርም። በፊትም 1 አመት ፍሬሽማን ተጨምሮ 3 አመት የነበረው 4 አመት ሲሆን ምንም ለውጥ እንዳልመጣው ሁሉ እንደገና የሪሚዲያል ተማሪም ተጨመረ። ምንም መንግስት የተሻለ ነገር ፈጠርኩ ሊል ይችላል። ግን እኛ ተማሪ ሆነን እያየነው ግን 1 አመት 3 አመት ጨረስን 4 አመት ጨረስ እድሜያችንን የማጓተት እንጂ ምንም የፈጠርነው ነገር የለም። እኛ የሄድንበት የተማርንበት ሂደቱን የተጓዝንበት ነው የምናውቀው ከመንግስት ይልቅ። ሪፖርተር ይህንን ዘገባ እስካጠናቀረበት ጊዜ ድረስ የትምህርት ሚኒስቴርን ምላሽ ለማካተት ለቀናት ጥረት ቢያደርግም አልተሳካም።